የአማራ ፋኖ ብሔራዊ ንቅናቄ ሲመሰረት ትዝ ይላችሁ እንደሆነ አንድ የተናገርኩት ነገር ነበር። ታስታውሳላችሁ። አዲስ ቤት ሲሰራ ብዙ የሚጣል ነገር አለ ብያችሁ ነበር። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። አሬ ወሬ እንዴ! ቁርስ በልተ ምሳ በልተ ነገ ደግሞ እኮ ቁርስ ትበላለህ። ስለዚህ በየቀኑ ያስፈልግሃል ወሬ፣ ለሰውነት፣ ለጆሮህ፣ ሊፍታፕ እኮ ነው የምትሆነው ወሬ ስታገኝ። ወሬ የዛሬ ወሬ ደግሞ ተውት። መቼም በየቀኑ አዳዲስ ወሬ እኮ ነው የሚመጣ። በየቀኑ አዳዲስ ነገር እኮ ነው በየቀኑ። አቤት የብልጽግና መንደር እንዲሸበራል፣ የፋኖ መንደር ደግሞ ዝብላ ግፋ በለው ይላል። አቤት እናንተ ሰምታል ይላል። ሽመልስ እኮ ጭንቀት ላይ ገባ። በቃ ጭንቀት። ባለፈው ታሞ የሆነ የወለጋ እንትኖች ያስለጠናቸው በወለጋ ላጥ ሲያደርጓቸው ሆስፒታል ገብቶ ነበር ፌንት አድርጎ። አሁን ደግሞ ጭንቀት በቃ የሚያይዙት የሚጨብጡት ቅጡ ጠፍቷቸዋል። እንዴ ሽመልስ ያለውን ሰምታል? በኦሮሞ ሂድ፣ በኦሮሞ ውስጥ ለመሰቃት በቃ እኛ ኦሮሞዎች ነን፣ እኛ የጥንት ኦሮሞዎች። በቃ ኦሮሞ ስልጣን ከኦሮሞ እንዳይወጣ ኦሮሞ መጠበቅ አለበት አለ። ተመልከት፣ የብሔር ፖለቲካ የዘር ፖለቲካ ይሄ ነው ትርፉ። ዞሮ ወዴት ይገባል? ወደ ብሔሩ ገባ። ኦሮሞ እንደው ነቅቷል እናቴ። እነሱን በአንድ ደቂቃ ውስጥ እንደሚያጠፋለት ቢያገኝ ነው የኦሮሞ ህዝብ። እነ ሽመልስን እና አብይን ምናምን ይሄ በዚህ ሰዓት ያሉትን የኦሮሞ ህዝብ ምን ደላው ንገሩኝ እስኪ። ምንድን ነው ያገኘው የኦሮሞ ህዝብ? የኦሮሞ ህዝብ ምንድን ነው ያገኘ? ኦሮሞ ስልጣኑን ጠብቅ ሊወሰድብ ነው በዚህ ወጥተው። አቤት ኦሮሞ እሰይ ነበር የሚለው። እሰይ የማትችሉትን አስተዳደር የማትችሉትን ሀገር እንመራለን ብላችሁ ይሄው ዕዳው እስከተታችሁን፣ በሌላው ህዝብ ላይ እንድንጠላ አደረጋችሁን ነው። ከኦሮሞ የሚል የኦሮሞ እየታሰረ እየተገደለ የኦሮሞ ስንትና ስንት ነው እስር ቤት ያሉት? የኦሮሞ ተወላጅ የሆኑ እስር ቤት እነ ሽመልስን የሚቃወሙት እስር ቤት የገቡ ስንትና ስንት ናቸው? የሚገደሉ ስንት ናቸው? እንዴ እናንተ የኦሮሞ ስቃይ እኮ ነው ለኦሮሞ የበለጠ። ትዝ ይላችኋል የትግራይ በህዋት ጊዜ የትግራይ እኮ አብዛኛው ትግራይ እኮ እንደ ሌሎች እንትን እኮ አልነበረም። የትግራይ እኮ መቀሌ የትግራይን ክልል እኮ ብትመለከት ውሃ እኮ እንደ ልብ የሌላቸው ነበረ። የሚበሉት የሌላቸው፣ የመኪና መንገድ እንደ ልቡ የሌለ፣ ከወረዳ የሚሄድ ነበር። 27 ዓመት ሙሉ ሲገዛ ወያኔ ለራሱ ጥቅም ነው እኮ እንጂ ለትግራይ ምንም ያደረገለት ነገር የለም። ንገሩኝ እስቲ ለትግራይ ህወሓት ያደረገለት ምንድን ነው? 27 ዓመት ሲገዛ ምንም እርስ በርስ ከማጋደል በሌላው ህብረተሰብ እንዲጠሉ ከማድረግ በስተቀር ለትግራይ ህዝብ ያመጣለት ነገር የለም እኮ። ስለዚህ አሁንም ለኦሮሞ ህዝብ የነ አብይ መምጣት የነ ሽመልስ መምጣት ለኦሮሞ ህዝብ ምንድነው ጠብ ያለለት ነገር? ንገሩኝ እስቲ ምንድነው ጠብ ያለው ነገር ንገሩኝ። እናንተ እውነቱን እንነጋገራ። ለኦሮሞ ህዝብ ምንድነው ጠብ ያለለት? መንግስት እንዳይወሰድ ምን ሊያገኝ ምን ሊቀርበት? እየታሰረ እየተገደለ እየታፈሰ የሄደ ጦር ሜዳ እየተማገደ ምንድነው የሚቀርበት? የኦሮሞ ህዝብ ምንድነው ጥቅሙስ ጉዳቱስ ምንድነው? ንገር። በህዝብ ዘንድ እንዲጠሉ ከማድረግ በስተቀር በሌላው ህዝብ በኢትዮጵያውያን ህዝብ ዘንድ የኦሮሞ ህዝብ እንዲጠላ ከማድረግ በስተቀር ለኦሮሞ ህዝብ እና አብይ የፈየዱለት ያደረጉለት ነገር ምንድነው? እነ ሽመልስ ያደረጉለት ነገር ምንድነው? እናንተ ኦሮሞዎች ንገሩኝ እስቲ።
ንገሩኝ። የኦሮሞ ተወላጅ ሆንክ ንገረኝ። እኔም አለኝ ደም አለኝ። ኦሮሞ የሸዋ ኦሮሞ ነኝ። እኔም ደሜ አለ። ምንድን የሆነልን ንገረኝ እስቲ ንገረኝ። አንተ የኦሮሞ ህዝብ ንገረኝ። ምንድን የተደረገልህ ከመሞት በስተቀር ከመጠላት በስተቀር ለኦሮሞ ህዝብ ምንድን የመጣ? ጥቂት በጣት የማይቆጠሩ ኦሮሞዎች የስርዓቱ አገልጋይ የሆኑ ሃይ ሃይ የሚሉ የሚያስገድሉ የሚያስጨርሱ እነሱ ምናልባት ላይ ወጣ ይሆናል። አንተ ግን ምን አገኘህ? ምን አገኘህ? ትዛለም የሰላሌ ገበሬዎች ቀንበር እንኳን ጭነው ኧረ እባካችሁ እያሉ ቢሉ ማን ነው ተው እንጂ። ዛሬ ኦሮሞ ህዝብን እንትን መንግስት እንዳይወሰድ ንቃን ጠብቅ ምናምን ሽመልስ የለም ኦሮሞ የለም እንደዚህ። ከዚህ በኋላ አብቅቷል። ሽሜ አብቅቷል። እንግዲህ አይዶን ነው ኢንተርፖል የተባለው 937 ጸድቋል። የትም ሀገር ብትሄድ ታንቀ ነው የምትመጣ። የትም ሀገር ያስቀመጥከው ብር እየተያዘብህ ነው የሚመጣ። ለኢትዮጵያ ህዝብ አንዲት ነገር የሚያመልጥ ነገር የለም። ስለዚህ በኦሮሞ ህዝብ እኔም እናንተ የኦሮሞ የነቃ ህዝብ የኦሮሞ ህዝብ የነቃ ነው፣ ያወቀህ ነው፣ በኢትዮጵያዊነቱ የሚኮራ ነው። የኦሮሞ ህዝብ በኢትዮጵያዊነቱ የማይደራደር ነው። ስለዚህ በኦሮሞ ህዝብ ደበቃለሁ የምትለውን ሽመልስ ተው። ሽሜ እና የሽሜ ጳጳስ ማን እንደሆነ ታውቃለህ? እኮ እንትናና ማን ነው ጳጳሱ? ዶክተር ነው እንዴ? ዶክተሩ ማን ነው? ዶክተር ተብሎ ስም የተሰጠው ይሄ ማን ነው? ጥርስ የተገጠመለት የሱ የሽመልስ እኮ ዋናው ጳጳሱ አሳላሚ እሱ እኮ ነው። ዳኛቸው የሽመልስ አባት እንዲህ ያርግ እያለ ገደል የከተተው ሽመልስ ዳኛቸው ዳንኤል ክብረት ገደል ከተቷቸው። ገደል አጉል የሆነ ጽፈት አውቃለሁ ይላል፣ ታሪክ አውቃለሁ ይላል። ዳንኤል ክብረት አብይን ገደል መቀመቅ እንዳይነሳ አድርጎ የከተተው። ዛሬ ደግሞ ትዝ ይላችኋል የዛን ጊዜ የአማራ ፋኖ ብሔራዊ ንቅናቄ ሲመሰረት የተናገርኩትን ነገር ታስታውሳላችሁ ወይ? ወደኋላ ሂዱና ተመልከቱ። ቤት ሲሰራ ብዙ ነገር ይቀርባል። እንጨቱም፣ ምኑም፣ ምስማሩም፣ ሲሚንቶም፣ ድንጋዩም ይቀርባል። ስለዚህ ከዛ የቀረበው ሁሉ ቤቱን ይሰራዋል ማለት አይደለም። የቀረበው ሁሉ ለቤቱ ይሆናል ወይም ቤቱን ይሰራዋል ማለት አይደለም። ጠማማ እንጨት አለ፣ የተቆረጠ ይጣላል። ድንጋይ ደግሞ ጉርብጥብጥ ያለ ድንጋይ ቢጠረብ የማይመች ድንጋይ አለ፣ እሱ ተከስክሶ ለዛ ለምናምን ይሆናል እንጂ ለቤቱ አይሆንም። ነግሬያቸዋለሁ። ስለዚህ ዛሬ ያ ቤት እየተሰራ እየተገነባ ባለ መሃል ጠማማ የሆነ እየሾለከ ይሄዳል። ጠማማ የሆነ እየተቆረጠ ይጣላል። ዛሬ 50 አለቃ ፍቅሩ ለብልጽግና እጁን ሰጠ ተብሎ አቤት ከበሮ ድለቃ ውይ ፋኖ አለቀለት አቤት ፍቅሩ። አንተ እንኳን ፍቅሩ የ50 አለቃ ይቅርና እነ ማስረሻ ሰጤ እነ ኮነሬል እነ መስፍን አባተ እነዚያ ሁሉ መጥተው ምንድን ነው የሆነልህ? የበለጠ ፋኖ እየተጠናከረ ነው የመጣ። እነሱ መጥተው እነሱ በቋፍ ላይ እኮ ነው ያሉ። በአይነ ቁራኛ እየታዩ እኮ ነው ያሉት። በአይነ ቁራኛ እነ ማስረሻ ሰጤ በአይነ ቁራኛ ዩልሲ ወስዶ ባለፈው አላየህም? ከነሱ ጋር የገቡት የተረሸኑት 3ቱ እዛ ማጎሪያ ቤት ወስደው እኮ ማጎሪያ ነው ያደረጓቸው። ማጎሪያ ቤት አጎሯቸው። የዛን ጊዜ እንደገዛ አምልጠን እንሄዳለን ሲሉ ገደሏቸው። ስለዚህ ፍቅሩ 50 አለቃ ፍቅሩ የሚጠብቀው እሱ ነው፣ እስር ነው የሚጠብቀው። ሌላ ምን ሊያገኝ ንገሩኝ፣ ምን ሊያገኝ? ስለዚህ በብልጽግና መንደር ከበሮ ድለቃ 50 አለቃ እንዴ! ቆይ እኔ የምለው በዚህ
ጎንደር በኩል የማን ነው የሞተውን ኮሎኔል እሱን እንዴት ረሱት? እንዴት ዘነጉት? ማን ነው በቀለ ፈይሳን ኮሎኔል በቀለ ፈይሳ የተገደለባቸውን እሱን እኮ ጸጥ ነው ጸጥ። ይሄ እኮ ይሄ 50 አለቃ 100 አለቃ ምናምን ሻለ እኮ ላጥ ነው እኮ የሚለው ስንት እየተጨፈጨፈ ነው እኮ ያለው የብልጽግና ወታደር እናንተ። ታዲያ 50 አለቃ ማን ነው ገባ ተብሎ አቤት ፍዬ እንትኑ ድለቃው ምናምን ምንም ወሎ ላይ አላየም። እሱ እንደሄደ የተደረገውን ውጊያ እጅ የሰጠውን ወታደር በየቀኑ እንደዚህ በተርፍ በሰልፍ የሚገባውን የብልጽግና ወታደር አታይም ወይ? ስለዚህ 50 አለቃ ማን ነው ገባ ተብሎ 50 አለቃ ፍቅሩ ለፋኖ እጁን ሰጠ። እነሱ ጋር ያሉትን ለመሞት አይጥ ለሞቷ የድመት አፍንጫ ታሸታለች አለ። አይጥ ወልዳ ምን ጅራቷ ሲቀር ጅራቷ እኮ ነው የቀረች። ዋናው እኮ ሄዷል። ዋናው ወጥቶ እኮ ጅራቷ የአይጧ የተወለደችው የአይጧ ጅራቷን የአይጥን ጅራት ታውቃለህ። በተለይ የትንሿ ልክ እሷ ሲቀር አምጣ ወልዳ እሷ ስትቀር አይጥ ወልዳ ጅራቷ ሲቀር ሲጥም ይባላል። አሁንም ፋኖ ሄዶ አፋፍ ላይ ሲደርስ ሄዶ ጫፍ ላይ ሲደርስ 4 ኪሎ ጫፍ ላይ ሲደርስ እንደ ፍቅሩ ከመጀመሪያውም ይሄው ነው። ከመጀመሪያው ለቤቱ ስራ አይሆኑ አብረው ተጋፋው መንጡጫ አይሆኑ። ትዝ ይላችኋል አርበኛ ዘመነ ካሴ የተናገረው 4 ኪሎ እንትን ምንድነው እንጦጦ ስንደርስ 4 ኪሎ ለማያዝ እንጦጦ ላይ እንኳን ሆነን የሚሄዳል የሚጣላል አለ እኮ። እውነቱን እኮ ነው። እንጦጦ ላይ ስንደርስ የሚጣላል። በእነዚህ አትደነቁ። እነ ኮሎኔል ፋንታው ማቤ እነ መስፍን ጣሰው ምናምን የሚባሉት እነ ማስረሻ ሰጤ ሌሎችም አይግረማችሁ። እንደውም ጥሩ ነው፣ ጥራት ነው። 4 ኪሎ አፋፍ ላይ ስንደርስ የሚሄዱ አሉ፣ የሚኮበልሉ አሉ። ምክንያቱም አሉ ገና ለዚህ ለዓላማው ትግል አይደለም የመጡት። ብዙዎቹ የመጡት እኮ በ6 ወር በ7 ወር ይሄ ጦርነት ያልቃል ብለው የስልጣን ተካፋይ የስልጣን ተጋሪ ሊሆኑ ነበር የመጡት። ግን አይደለም። ትግል እንደዚህ ቀልድ አይደለም። ቃቃ ጨዋታ አይደለም። እነሱ በ6 ትዝ ይላቸዋል። በአፍላ ፋኖ እንደጀመረ ትግሉን እንደጀመረ በቃ ማንጫጫት በዚህም ስለሆነ በቃ ፋኖ ነገውኑ 4 ኪሎ የሚገባ መስሏቸው ግር ብሎ የገቡ እኮ ነበሩ። እነ ማስረሻ ሰጤ በለው እነዚህ እነ መስፍን ምናምን በላቸው እነ ኮሎኔል በላቸው ግር ብለው ወደ ትግሉ የተሰማሩ። ለምንድን ነው? ፋኖ በቀላሉ ይይዛል አብይን ይጥለዋልና በአመት በ6 ወር ውስጥ ተብሎ ያ ተገምት አይደለም እናቴ አይደለም። ትግል እንደዚህ አይደለም። አንድ ታጋይ ሲታገል የፍኖተ ካርታ መኖር አለበት። ያ መቀረጽ አለበት። አስተዳደር መቀረጽ አለበት። እንዴት መሄድ አለበት። ያ ራሱ ዓመትና 2 ዓመት ይፈጃል። ሲወያዩ እንደዚህ ብናደርግ የኢትዮጵያ ሕዝብ እንዴት ነው የሚመራው? ብሔር ከብሔረሰቦች እንዴት ነው አንድ ላይ የሚሆኑ? ያ ሁሉ ይጠናል እኮ። ይሄ ውጊያ ብቻ መሰለ እንዴ? ተኩስ መተኮስ እኮ ብቻ አይደለም። ውጊያ ሰው መገዳደል ብቻ አይደለም። ጦርነት ማለት ትግል ማለት የሚመጣውን እንዴት ነው የምናስተዳድረው? እንዴት ነው የኢትዮጵያ ሕዝብ የሚተዳደር የሚል ህግ መቅረጽ አለ። ህገ መንግስት ማውጣት አለ። ማን ይካተት አለ። ምሁሮች እነማን ናቸው ይሄን ነገር የሚያወጡልን? ዓለም አቀፋዊ የሆነ ህግ እንዲሆን የሚል ያ ሁሉ አለ። ስለዚህ ያ ግር ብሎ የገባ ሁሉ አሁን እየቆየ እየተንጠባጠበ ሰብስክራይብ አድርጉ። ሰብስክራይብ ይችን ወሬ እንድነግራችሁ ከፈለጋችሁ ሰብስክራይብ
ወሬ ያሁኗን ጩማ የሆነች ወሬ በቃ መልቅ የሆነች ወሬ እንድነግር ከፈለግ ሰብስክራይብ በልቶሎ ልጠብቅ፣ ሼር አድርግ፣ ሼር አድርግ። አዎ እንደሱ ካለ እነግርሃለሁ። አንተ በጎንደር በኩል በዳሻ አርማጭሆ ኮሎኔል ማነው ፍቅሩ በቀለ ፈይሳ የተባለው ኮሎኔል አዋቂ የተባለ በቃ ምን ይደረግ እንግዲህ ምን ይደረግ። በቃ አዝኗል። በቃ እያዘኑ አንተ ፋኖ እኮ ከብልጽግና ወታደር ጋር ሲታኮስ ሲዋጋ እያዘነ ነው። እምባ ውስጡ እያነባ እኮ ነው። ወንድሜን እየገደልኩት ነው እያለ እኮ ነው። ወንድሜን እየገደልኩ ነው እያለ እኮ ውስጡ እያዘነ ነው። ግን ግድ ሆኖበት ነው እንጂ እንዲጠፋ ስለተወሰነበት ነው እንጂ እኮ በወንድሙ ላይ ሲተኩስ እያመመው ነው። ፋኖ እኮ በወንድሙ ላይ ሲተኩስ በብልጽግና ወታደር ላይ ሲተኩስ እኮ እንዲህ እያመመው ነው። ግን ለምን እንዲሞት ስለተፈረደበት ብቻ እንጂ ሊተኩስ ፈልጎ አልነበረም። ግን እንዲጠፋ ተፈረደበት በክፉዎቹ። እነዚህ ክፉዎቹ እንዲጠፋ ፈረዱበት። በእነሱ የተነሳ ወንድሙን ከወንድሙ እየተገዳደለ ነው ያለ። ስለዚህ ዝም ብለህ እዛ ሆነ እንትን አታውቃ። ይሄ ምርጫ ምናምን አሁን እነ ሽመልስ እና የምርጫ ጉዳይ አይደለም። አሁን የሚያንቀጠቅጣል የምርጫ ጉዳይ አይደለም። አንደኛ የአዲስ አበባ ህዝብ እንዴት ነው ሊነሳ ቋፍ ላይ ነው ያለ። የአዲስ አበባ ህዝብ አዲስ አበባ እንዲህ እየተነቃነቀች ነው። እንትን የእንፋሎቱ ይሄ አሁን ድስት ስትጥዱ ልክ ሊፈላስል እንፋሎት ፉል ይሌለ አዲስ አበባ ልክ እንደዛ ፉል እያልሽ ሊገነፍል የአዲስ አበባ ህዝብ ሊገነፍል የጋዙ የኢኮኖሚው የእቃው መወደድ የምኑ መውጣት መውረዱ በቃ መንቀሳቀሻ አጣና አሁን ሊገነፍል ነው። ከዚህ የበለጠ ምንድን ነው የምንጠብቀው? የአዲስ አበባ ህዝብ እንዲህ እየፈላ ነው። እንዲህ እንትኑን ፋሎት ወያለ ነው እንደ ኤርታሌ ወያለ ነው። አንድ ቀን አሁን የነ ሽመልስ ጭንቀት የአብይ ጭንቀት ይሄ ነው። እንዴት ነው የህዝብ ግልብጥ ብሎ ከተነሳ እንዴት ነው የምንቋቋመው? እንዴት ነው ያሰማሩት ወታደሩ ራሱ የኦሮሞ ልዩ ኃይል የተባለ እንደ ታማኝ እነሱ ሁሉ ዞረው ነው በእነሱ ላይ የሚነሱበት። አይችሉትም። ህዝብን እንዴት ይችላል? ከህዝብ ጋር እንዴት ሆነ አንተ ትታገላለህ? አሁን በየቦታው የሚሊሻ ምናምን አዲስ አበባ ዙሪያ ተቀምጦ የአዲስ አበባ ህዝብ እኮ ግልብጥ ብሎ ቢወጣ ምኑን ከምን ነው የሚያደርጉት? ምን በማን ላይ ተኩሶ ማንን ነው ሆ ብሎ እኮ ነው የሚይዘው። የህዝብ ማዕበል ግልብጥ ብሎ እኮ 4 ኪሎ ነው የአዲስ አበባ ህዝብ። በካመረረ ይባላል። ሞኝ ከሮጠ ነው በካመረረ የሚባል ተረት አለ። የአዲስ አበባ ችሎ አሁን ከተነሳ አለቀ። የነ ሽመልስ ጭንቀት ይሄ ነው። አሁን በቃ ጭንቀት የአብይ ጭንቀት። አንዴ ምኑን ከምን ያደርጉት እናንተ ምኑን ከምን ያደርጉት? በዚህ በኩል ሰራዊቱ የብልጽግና ሰራዊት የተባለ ግር እያለ ለፋኖ እየሰጠ ነው። እናንተ ጄኔራል መሐመድ ተሰማ ድርቦ ታቦር ለእንትን አዲስ ዘመን ላይ እኮ ተገቦ እስር ቤት ራሱን እስር ቤት ከቷል። አላቁ መሐመድ ተሰማ እኮ ተከቦ ራሱን ለማትረፍ ሲል ህይወቱን ለማትረፍ ሲል የት እንደገባ ታውቃላችሁ? አዲስ ዘመን እስር ቤት ወይኒ ቤት እዛ ውስጥ ነው ያለ። አሁን ዙሪያው ተከቧል። ከዛ ወይ እጁ ይታሰራታል ወይም ደግሞ እጁን ይሰጣል። እዛው ሆኖ አይለቁትም። በቃ አሁን ጭንቅ ድረስልኝ። ቤት ማን ነው የሚደርስለት? ድረሱልኝ። የትኛው ሰራዊት ነው የሚደርስ? ዙሪያውን ተከቧል ሰራዊቱ። አሁን በወሎ በሉ በሸዋ በጎጃም በጎንደር በአንድ አይነት በአንድ ጊዜ ማጥቃት እየተደረገ ነው በየቦቹ። በቃ ያተንጫጨ ነው እጁን የሚሰጡ። ኧረ እናንተ እኛ ወንድሞቻችን ናችሁ። ኑ በቃ አሁን የአማራ ፋኖ ኑ የምትመጡ በሰላም እጃችሁን የምትሰጡ ኑ እንቀበላችኋለን። ወንድሞቻችን ናችሁ። እምቢ የምትሉ ደግሞ እንካቅመስ ነው። እምቢ ካልክ ይኸው
እሺ ካል ይሄው በቃ የፋኖ ስትራቴጂ ይሄ ነው። የምህረት አዋጅ ምህረት አድርጎላቸዋል። ለሚመጡት በምህረት ይቀበላቸዋል። ወተት እያጠጣ ይቀበላቸዋል። እምቢ ላለ ደግሞ እሳት ያጎርሰዋል። መሐመድ ተሰማውን ጭንቅ በጭንቅ ከየት ይምጣ? ከባህር ዳር ከየት? ባህር ዳር ዙሪያውን ተከባለች። ከባህር ዳር ወታደር አይወጣም፣ ጦር አይወጣም። ከየት? ከጎንደር ነው ከጎርጎር አይወጣም። እንዴ ምን መውጫ መግቢያ የለም። ስለዚህ ተከቦ ነው ያለ። አዲስ ዘመን እስር ቤት ወይን ቤት ውስጥ ነው ያለ መሐመድ ተሰማ። አይሮፕላን በአይሮፕላን ለመምታት ወለጋ እኮ በአይሮፕላን በሚገ ምናምን እኮ ተጨፈጨ። ተመልከት እንግዲህ የራስህን ህዝብ የራስ ይሄን እኮ ሁሉ ወሬ አሰማማ። አንተ እዛ ቁጭ ኧረ እባክህ ፋኖ ኧረ የት ደረሰ? ኧረ እባክህ የት ይደርሳል? ፋኖ ዝም ብለህ እኮ ኧረ እባክህ ደርሷል አንተ ምናምን ይላል። ኧረ እባክህ እዛው እንጂ የሚሆነውን የሚሰራውን የሚደረገውን ነገር አታውቅም፣ አትመለከትም። ፋኖ ምን አይነት ስራ እየሰራ እንደሆነ አታውቅም። ድንገት ነው እንዳሸን በመረዛን ጊዜ የአዲስ አበባ ህዝብ አሁን እንዳለ ድንገት ዊላል ይፈነዳል። ማንም የፈለገው መትረየስ የፈለገው ታንክ ቢመጣ እንኳንስ የሶስት ወር የአራት ወር ሰልጣኝ አድማ በታኝ የተባለው ቀርቶ መድፍ መትረየስ ቢመጣ የአዲስ አበባን ማን ነው የሚነቀንቀው? ማን ነው? እንዴት ተጋፍጬ ልሙት ቁጭ ብዬ ተኝቼ አልሞትም እያለ እኮ የአዲስ አበባ አንተ ስንሰማ እኮ የገበያው ሰው እንዴት ይኖራል? ብቻ ያው መቼም የእግዚአብሔር ምሕረት ስለሆነን እንጂ እንዲያው እስካሁን ድረስም ችሎ የአዲስ አበባ ጸጥ ማለቱ ይገርማል። በጣም ይገርማል። እና ስንት ነገር አለ። አንተ ዝም ብለህ እዛ አትበል፣ እልቅስ ተዘጋጅ፣ ለማይቀረው ድል ተዘጋጅ። ይሄን ነው የምላችሁ።